ሰላም ጤና ይስጥልን የዳኒ ስፖርት ቤተሰቦች የውድድር ዘመኑ መጠናቀቂያ ላይ እንደመሆናችን እያንዳንዱ ጨዋታ እንደ ፍጻሜ እየታየ ነው። ትላንት ማንቸስተር ሲቲ በኢታድ ስቴዲየም ምን ሰራ የሚለውን አርሰናል ዛሬ ምን ይጠብቀዋል? በስፔን ደግሞ ባርሴሎና ዋንጫውን በሪያል ማድሪድ ፊት ማንሳት ይችላል? በእነዚህና በሌሎች ዝርዝር መረጃዎች ላይ ጥልቅ ትንታኔ ይዘንላችሁ ቀርበናል። ቪዲዮውን ከመጀመራችን በፊት ላይክ በማድረግ ቻናላችንን ይደግፉ። አዲስ የሆናችሁ ደግሞ የስፖርት መረጃዎች በየቀኑ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ እያለን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አድማጮቼ ተመልሰናል። ቅድሚያ የማንቸስተር ሲቲ ግስጋሴና የዋንጫው ግምትን ኦፕታ እንዳስቀመጠው ስንመለከት በትላንትናው ጨዋታ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት ቀጥቅጦ ነው ያሸነፈው። ጨዋታውን በሲቲ የበላይነት የተመራ ሲሆን ጀርሜን ዶኩ 60ኛው ደቂቃ ላይ የመጀመሪያውን ግብ በማስቆጠር የሲቲን ግብ ድርቅ ሰብሮታል። ቀጥሎም ሃርሊንግ ብራውት ሃላንድ በ75ኛው ደቂቃ በውድድር ዘመኑ ያለውን አስፈሪነት በድጋሚ በማሳየት ሁለተኛውን ግብ አስቆጥሯል። በኦማር ማሙሽ በ90ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሲል ሶስተኛውን ግብ በማከል የሲቲን ድል አረጋግጦታል ማለት ነው። በዚህ ድል ማንቸስተር ሲቲ በአርሰናል ላይ ያለውን ጫና አጠናክሮ ቀጥሏል። ምንም እንኳን አርሰናል በ5 ነጥብ ልዩነት ቢመራም ሲቲ አንድ ቀሪ ጨዋታ ስላለው የዋንጫውን እድል አሁንም በሁለቱ ክለቦች እጅ ነው። ኦፕታ ሱፐር ኮምፒውተር ትንበያ እንደሚያሳየው ከሆነ ሲቲ ቀሪ ጨዋታዎቹን ካሸነፈና አርሰናል በአንድ ጨዋታ እንኳን ነጥብ ከጣለ ዋንጫውን ወደ ሰማያዎቹ ሊያመራ ይችላል የሚል ትንበያ ተንብየዋል ማለት ነው። እንግዲህ በጣም አጣብቂኝ የሆነ ውድድር ውስጥ ነው ያሉት። አንዱ ከተሳሳተ አሁን ባለፈው የማንቸስተር ሲቲ አቻ መውጣት ለአርሰናል ትልቅ እድል አምጥቶለታል። ይህንን ከተጠቀመ ራሱን እድል በራሱ ወስኖ የማንን ነጥብ ሳይጠብቅ አርሰናል ዋንጫውን ማንሳት ይችላል። ነገር ግን እንደ ሌሎቹ ሊጎች አይደለም። ሌሎቹ ሊጎች ያረጋገጡበት ሁኔታ ነው ያለው ኦልሞስት ማለት ነው። የእንግሊዝ ፕሪሚየር ሊግ ግን እስከ መጨረሻዋ ጨዋታ ድረስ አሸናፊውን እንድንጠብቅ ያስገደደ ሁኔታ ነው ያለው። አርሰናል ተሳስቶ አንድ ጨዋታ አሁን ነጥብ ከጣለ ሲቲ አሁን እድል ተጨማሪ እድል የሚሰጠው አይመስልም። ኦፕታም እንዳስቀምጠው አዝማሚያው ሲቲ ያነዛል አርሰናል ይጠላል የሚል ነገር አይነት ነገር ነውና አይታወቅም። እስቲ እንግዲህ ኳስ እድል ለማን እንደምታደላ አብረን የምናየው ይሆናል ማለት ነው። ቀጥሎ ሊቨርፑልና የቸልሲ አቻ መለያየትን ስንመለከት በአንፊልድ የተደረገው የሊቨርፑልና የቸልሲ ጨዋታ በ1-1 አቻ ውጤት ነው የተጠናቀቀው። ሪያን ግራቨንበርች ገና በ6ኛው ደቂቃ ሊቨርፑልን መሪ ቢያደርግም የቸልሲው አማካይ ኤንዞ ፈርናንዴዝ በ35ኛው ደቂቃ አስደናቂ ግብ በማስቆጠር ቸልሲን ከሽንፈት ታድጓል ማለት ነው። ይህም ውጤት ሊቨርፑልን የደረጃውን ማሻሻልን እንቅፋት ሆኖበታል። ቸልሲ ደግሞ ካጋጠመው ተከታታይ ሽንፈት ቢያንስ እንዲያገግም ረድቶታል ማለት ነው። ጨዋታውን እንዳያችሁት ተመጣጣኝነት ያለው ጨዋታ ነው የነበረው። አንዴ ቸልሲም በጣም ጥሩ የነበረበት ሁኔታ አለ። ነገር ግን ውጤቱ ለሁለቱም የገቡ ኦፍሳይድ የተሻሩ ኳሶች አሉ እና የተመጣጠነ ውጤት ደስ የሚል ፉትቦል በተሻለ መጠን ያየንበት ነበረ ማለት ይቻላል። በሌላ በኩል ትላንትና ያው
ሌላ ጨዋታዎች ማንቸስተር ዩናይትድ ከሰንደርላንድ እንዲሁ ብራይተንም ሁሉም ጨዋታዎች ነበራቸው። የማንቸስተር ዩናይትድ ከሰንደርላንድ ያደረጉት ጨዋታ ሰንደርላንዶቹ ተሽለው የታዩበት ጎል ብቻ ማስቆጠር ያልቻሉበት እንጂ ነገር ግን በጨዋታ ተሽለው ያለቀላቸው ኳሶችንም በላሚና በበረኛው በማንቸስተር ዩናይትድ በረኛ ሌመንስ ያከሸፋቸው እጅግ አስደናቂ ያለቀላቸው ኳሶች የነበሩት እና ማንቸስተር ዩናይትድ በተለይ ሰንደርላንድ እንደተጀመረ እስከ 25ኛው ደቂቃ ድረስ ተጽዕኖ ፈጥሮ ነበር ፈርስት ሃፍ። ነገር ግን ከዛ በኋላ መቀጠል አልቻለም። ከዛ በኋላ ያለውን የኳስ ቁጥጥር ማንቸስተር ዩናይትድ ወስዶ ነበር። ነገር ግን የኦን ታርጌት እንኳን ማድረግ አልቻሉም። ብዙ ኳሶችን ወደ ሙከራነት የተቀየሩ አልነበሩም። ነገር ግን ሰከንድ ሃፍ ላይ ሲመለሱ ሙሉ ለሙሉ የሰንደርላንድ የበላይነት የታየበት ነገር ግን ጎል ያልታየበት ጨዋታ ሆኖ አልፏል ማለት ነው። ማንቸስተር ዩናይትድ ብዙ ተቀያሪ ተጫዋቾችን ይዞ የገባበት ሁኔታ ነው የነበረው። እንደዛም ሆኖ 1 ነጥብ ይዞ ወጥቷል ማለት ይቻላል። ተከላካዮቹ ሁለቱም በመመለሳቸው ያ የጠቀመው ይመስላል። ሌላው ጨዋታ ፋቢያን ሁዝለርን በተመለከተ ስለ ብራይተኑ አሰልጣኝ ፋቢያን ሁዝለር ስናነሳ አሰልጣኙ እስከ 2029 ድረስ በክለቡ ለመቆየት አዲስ ውል መፈረሙን ትልቅ ዜና ሆኗል። ጀርመናዊው አሰልጣኝ በባየር ሊቨርኩሰን በከፍተኛ ሁኔታ ቢፈለግም በብራይተን ያለውን የረጅም ጊዜ ፕሮጀክት መርጧል ማለት ነው። ሁዝለር በ31 አመቱ ነው እንግዲህ ፕሪሚየር ሊጉን የተቀላቀለው እንደምናስታውሰው ትንሹ አሰልጣኝ ሲሆን አሁን ብራይተን በ8ኛ ደረጃ ላይ ነው ሆኖ ለአውሮፓ ውድድሮች እንዲፎካከር በማድረግ የክለቡን ባለቤት ቶኒ ብሉምን እምነታቸውን አግኝተዋል። እንደሚተማመኑባቸውም ገልጸውላቸዋል ማለት ነው። ትላንትናም እንደዚሁ 3-0 በሆነ ውጤት አሸንፈዋል። እናም ይሄን ፕሮጀክት ወደውት ከብራይተን ጋር ለመቆየት ተስማምተዋል ማለት የሚል ዜና ወጥቷል። የዛሬ ጨዋታዎችን ስንመለከት ዛሬ ግንቦት 2018 የሚደረጉ ጨዋታዎች አሁን ከመሸ በኋላ ዛሬ ቀን ትልቁ ትኩረት ኤል ክላሲኮ ነው። ባርሴሎና በካምፕ ኑ ሪያል ማድሪድን ያስተናግዳል። ባርሴሎና በአሁኑ ወቅት በ11 ነጥብ ልዩነት እየመራ በመሆኑ ዛሬ አቻ እንኳን ቢወጣ የላ ሊጋው ሻምፒዮንነቱን በይፋ ያረጋግጣል። በሌላ በኩል ሪያል ማድሪድ ደግሞ ክብሩን ለማስጠበቅና የባርሴሎና አሸናፊነት ጉዞ ለማደናቀፍ ወደ ሜዳ ይገባሉ ማለት ነው። በሌላ በኩል አሁን እርስ በርሳቸው ተገናኝተው አንዱ ለአንዱ ላይ አንዱ በማሸነፍ አሸናፊነቱን ማረጋገጥ እንዲያረጋግጥ አይፈቅዱምና ይሄም ለዚህም ይሄ ጨዋታ ተጠባቂ ሆኗል ማለት ነው። በሌላ በኩል የፕሪሚየር ሊጉን ደግሞ ስንመለከት አርሰናል ከዌስትሃም ጋር የሚያደርጉት ጨዋታ የዋንጫውን አቅጣጫ ሊወስን ይችላል የሚል ነገር አለ። አርሰናል መሪነቱን ለማስጠበቅ የግድ ማሸነፍ ይኖርበታል ዛሬ ማለት ነው። ዛሬ ዌስትሃም ዩናይትድ እንደዚሁ ላለመውረድ የሚጫወት ቡድን ነው። እሱም ከጣለ ከባድ ነው የሚሆንበት። ስለዚህ አቻ እንኳን አይፈልግም ዌስትሃም ማሸነፍ ነው የሚጠበቅበት። ምክንያቱም ቶትንሃም ባለፈው ሳምንት ዌስትሃም በመጣሉ አሸንፎ ቦታ ቀይሮታል፣ ከወራጅ ወጥቷል ማለት ነው። በ1 ነጥብ ከፍ ብሎ ነው ያለው። ይህንን ዌስትሃም ዛሬም እንደዛ የሚያደርግ ከሆነ ወራጅነቱን እያረጋገጠ የሚሄድ ስለሆነ የሞት ሽረት ጨዋታ ነው የሚያደርገው። አርሰናልም እንደዚሁ የዋንጫውን መሳም ከፈለገ ማሸነፍ አለበት። ሁለቱም ወሳኝ የሆኑ ቡድኖች ነው ወደ ሜዳ የሚገቡትና ይሄን ጨዋታ ማሸነፍ ዋንጫውን ፉክክር ይጠቁማል። በሌላ በኩል ደግሞ የወራጅ እና ለመውረድን የሚጠቁም የሚሆን ነው ማለት ነው።
እስቲ እንግዲህ እስካሁን ያልነውን ይዘን እናንተስ ምን ይመስላችኋል የሚለውን ነገር የው ጨዋታው ውጤቶች እንዴት ምን ይመስላችኋል እናንተ? አርሰናል ዛሬ ዌስትሃምን አሸንፎ ሲቲ ጫና ሲቲን ጫና ይቋቋማል ብላችሁ ወይስ ባርሴሎና በሪያል ማድሪድ ፊት ዋንጫውን ያነሳል? ግምታችሁን በኮሜንት አጋሩኝ። ስለተከታተላችሁኝ አመሰግናለን። በቀጣይ ዜና እስክንገናኝ ቸር ሰንብቱልኝ እላለሁ። ዳኒ ስፖርት ሁሌም ከእናንተ ጋር ነው። ቻው።